እንግዲህ ከጀርባ የምታዩት እንግዲህ አህዮች ምንም እንግዲህ የሰውየው ወይም ደግሞ እንግዲህ የእናታችን ልጅ መሆኑን ደርሰንበታል። ለ10 ዓመታትን ውጭ ሀገር ነበር። እሱ አሁን ታዲያ እንዴት ነው በዚህ ሁኔታ ወርዶ አህያ እየነዳ ሲቀጥልም ደግሞ እንደዚህ አይነት ስራ ውስጥ ሊገባ የቻለበት ምክንያት ምንድን ነው? ቤት መኪና ይገዛል ብለን ነበር ስንጠብቅ የነበረው። የሰው አህያ እስከ መቼ ነው የምገፋው? የራሴን አህያማ መግዛት አለብኝ ይላል። ጭራሽ አህያ ሊነዳ ነው የመጣው ይሉኛል። ናገረው እያፈራሽ አህያ ሲነዳ ነው የሚውለው። እሱ ነው ዲያስፖራ ወንድምሽ አረቄ ቤት እየዞረ እናቴን አንገቷን አስደፋት። ስለ አሜሪካው ሳነሳበት ዝም በይ አንቺ ምን አገባሽ? እኔ አይደል እንዲ ፕሮሰሱን የምጀምርልሽ ይለኛል። ጓደኞቼ ውጭ የሚፈጠረው ነገር ሲነግሩኝ እኔ ስለማላምን ከሱን ለማረጋገጥ ሞክራለሁ። አሁን ልጆት ሙሉ ለሙሉ ስለሚሰራው ስራ በጣም ደስተኛ ሆኖ ነው እየሰራ ያለ ነው የምትለው? ጭራሹ አህያ በር ላይ አቁሞ የአህያ የሚገፉበትን እንትን የለም ሸበጥ ነገር አድርጎ ሲገባ እኔ ያመኛል። በዛ ላይ እንደ ማንኛውም ሰራተኛ ስራውን እየሰራ እንዳለ ሙሉ ለሙሉ በቃ አምኖበት ኑሮውን ተቀብሎ እየኖረ ያለ ሰው ነው። ይሄን ለማሚ ያነገርኩት ምክንያቱም በሽታ ላይ በሽታ ነው የሚሆነው። ይሄ ዱብዳ እያለ ገና ይሄንን ዱብዳ አልጨምርም ብዬ ነበር ዝም ያልኩት። በዚህ ውጭ እያደረው ይሄ ጉዲ እሱ ግን ይውላታው እናታችን ላይ በሽታ ተወዝለው ምንም ሊሰማኝ አልቻለም። አሪ ሲነዳ እንደሚውል የሰው ልጅ ሲሸከም እንደሚውል ነው። ለኔ በፊት በጣም ብዙ ነገሮችን ቃል ገብቶልኝ ነበር እንደ ታላቅ ወንድም። እኔም ለጓደኞቼ በቃ ወንድሜ አሜሪካ ይወስደኛል ብዬ በጣም ለብዙ ጓደኞቼ ሳወራ ነበር። አገባለሁ ብሎ ነበር። አገባለሁ ጭኛለች እናቴ ዓለምን ልታይ ነው። ተዋውቃችኋታል? ኧረ ተው ፊቴ ነው የሰነጠቀው። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ እኔ ወንድማችሁ አቤል ዛሬ መጥቻለሁ። ከዚህ በፊት የነበረንን እንግዲህ ያስቻሉን ኬዝ መጨረስ ባለብን መንገድ ጨርሰን ባለቤቱንም እንግዲህ ማስወገድ ባለብን መንገድ አስወግደናል። እጃ ላይ የነበረውን ፋይል በሙሉ እንግዲህ ማስረከብ ላለብን ሰዎች አስረክበናል። የህግ አካላቶች ደግሞ እንግዲህ ለነሱ ተገቢ የሆነውን ቅጣት እየሰጧቸው ይገኛሉ። ዛሬ ደግሞ እንግዲህ በአዲስ ሁኔታ አንድ እናታችን እንግዲህ ስለ ልጃቸው ሊያወሩን የፈለጉት ነገር እንዳለ ስለ ልጃቸው ሊያማክሩን የሚፈልጉት ነገር እንዳለ ተነግሮን ሰምተን መተናል። እንግዲህ ምንድነው የሚነግሩን? ስለ ልጃቸው ምን አለ? ምን ተፈጥሮ ነው? ምንስ ቢሆን ነው? እስቲ እኛን ለማውራት ልጃቸው ምን አይነት ሁኔታ ውስጥስ ቢገባ ነው እኛ ማውራት የፈለጉት የሚለው እንግዲህ በስተክክል እናወራለን። እኛም ደግሞ ያቅማችንን ከእግዚአብሔር በታች እነሱን መርዳት የምንችለውን ነገር እናደርጋለን። ግን እናንተም ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ካላችሁ ዛሬ ወደዚህ ሚዲያ የመጣችሁ ይሄን ቻናል ከመጀመራችን በፊት ሰብስክራይብ አድርጉ። ከዛን ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ ላይክ በማድረግ እንግዲህ ከጎናችሁ መሆናችሁን አሳዩኝ እያልኩኝ እንግዲህ ቀጥታ ከነሱ ጋር የሚኖረን ቆይታ አብረን እንከታተላለን። አብራችሁን ቆዩ። እሺ እናታችን እንዴት ኖት? እግዚአብሔር ይመስገን ሁሉ ሰላም? እግዚአብሔር ይመስገን። እሺ እንግዲህ እናታችን እኔ ዛሬ የመጣሁበትን ጉዳይ ያው ለእርሱ አልነግሮትም። እንግዲህ የሰማሁት ነገር ትንሽ ግራ የሚያጋባ ነገር ነው። ለእኔም ትንሽ ከበድ ብሎኛል እና እንደው ምን ቢፈጠር ነው እስቲ እኔን በስትክክል ለማውራት እፈልጋለሁ። ቤታችሁን ድረስ እንደመጣ የፈለጋችሁበት ምክንያት ምንድን ነው? እንግዲህ ልጄ ምን መሰለህ፣ የመጀመሪያ ልጄ ውጭ ሀገር ነበር የሚኖረው አሜሪካን ሀገር እና በጣም ጥሩ ልጄ ነው። ብዙ ጊዜ ከቆየ በኋላ ጥሩ ለቤታችንም ያው እህቱንም ያስተምራል፣ እኔንም ደግሞ ይደጉመኛል። እየተማረ ስራ እየሰራ ራሱን በጣም እያስተካከለ ጥሩ ህይወት ላይ እየደረሰልኝ ነበርና በእንደዛ ሁኔታ እኛንም እንትን እያለ በቃ ሚስትም ለማግባት ጮኛ ይሻለው እናቴ ዓለምን ታያለሽ ምናምን እያለ በጣም ትልቅ ተስፋ እየሰጠኝ ጥሩ በቃ እኔ በህይወቴ ሁሉ በቃ ጥሩ ነገር እንደሚሆን ነው እያሰብኩኝ እንደነበረ ወደ ገና ለባለፈው ገና በእኛ ገና ባለፈው አዲስ ዓመት መጣ። ከመጣ በኋላ ምኑን ልንገርህ፣ ከውጭ መጣ ልጅና ይወስደናል፣ እህቶቹን ቤተሰብ ሳይቀር
አዝናንቱ እንደው ምን ልንገርህ አዲስ ዓለም ነበር ያየሁት። በእውነት ነው አዲስ ህይወት። በልጄ በጣም ደስተኛ ነበርኩኝ። ልጄ በሚያደርጋቸው ነገሮች በጣም ነበር የምደሰተው። የምጠብቀውም ደግሞ ያንን ያለውን ሰርግና ጋብቻ ያንን በጉጉት እየጠበቅኩ ነበር። እንደው በቃ ምን አልፋ ወደ 15 ቀን በላይ በቃ እንዴት አይነት ደስ የሚል ነገር ላይ ነበርን። እሺ ከዛ በኋላ ከኛ ጋር መሆኑን ትቶ ወጥቶ ቆይቶ ይመጣል፣ ወይ ማታ ይመጣል። ሲመጣ እንደ በፊቱ አይደለም፣ እየተለወጠ ሁኔታዎች ግራ እየገቡኝ ልጄ ለማን ትተነፍሰዋለህ? በጣም ከባድ ነው እኔ ላይ የደረሰው የማይታመን ነገር ነው። እሺ እናታችን እንግዲህ አሁን እየነገራችሁኝ ያላችሁት ነገር ትንሽ ከበድ ያለ ነገርም ነው። ሲቀጥልም ደግሞ ትንሽ ግራ ያጋባል እና ውድ ቤተሰቦቻችን እንግዲህ ያው እናንተም እንደተለመደው ምንድነው እዚህ ጋር የቀረቡት እናታችንና እህታችን አሉ። እስቲ እነሱ እነማን ናቸው የሚለውን ነገር እስቲ መጀመሪያ፣ ምክንያቱም አሁን እየነገሩኝ ያሉት ነገር ቀላል ነገር አይመስለኝም። ከእርሱም ከፊታችሁ አይቼ የምረዳው ነገር ስላለ እንደው እናታችን ቅር ካላሉት በመጀመሪያ ራስዎትን አስተዋውቁልኝ። ልጆት ናት መስለኝ አይደል? ልጆትም ራሷን ታስተዋውቅልኝና፣ ምክንያቱም ይሄን የምልበት ነገር እርሱን ማቋረጥ ፈልጌ ሳይሆን እኔም ይሄ ነገር በስትክክል እንዲተላለፍ ስለፈለኩኝ ነው። ያው መጀመሪያ ታሪኩን እጠይቅና መተላለፍ እንዳለበት ካመንኩኝ ወይም ደግሞ ያ ነገር እኔን ካሳመነኝ ለቤተሰቦች ያስተላልፋለሁ እና እርሱም የምትነግሩኝ ነገር ትክክል እንደሆነ፣ ሰውም ደግሞ አካባቢዎች ላይ ያሉ ሰዎች እናንተን መርዳት ባለባቸው መንገድ እንዲያግዛችሁ ስለምፈልግ ራስዎትን ያስተዋውቁልኝና እንጀምራለን ማለት ነው። ወይዘሮ በለጡ ይባላል። እሺ አንቺ ሰፊ? እኔ ኢየሩስ ይባላል። እሺ ወይዘሮ በለጡ የት አካባቢ ነው የሚኖሩት? እኔ ወደዚህ ወደ ኮልፌ አካባቢ። እሺ ማሜ፣ ታዲያ ልጆት እንደው ከስንት ዓመት በፊት ነው ከዚህ ሀገር የወጣው? ከ10 ዓመት ይሆናል። ከ10 ዓመት በፊት። እሺ እንግዲህ ማሜ፣ አሁን እርስዎ እየነገሩኝ ያሉት እንግዲህ ልጆት ውጭ ሀገር ሄዶ ለ10 ዓመታትን እንግዲህ ካሳለፈ በኋላ ለዚህ ለኛ ገና ለነሱ ሜሪ ክሪስማስ እንግዲህ መጥቶ 15 ቀናትን በደስታ ሲያሳልፉ እንደነበር ነው። ግን ከዛ በኋላ አምሽቶ ይመጣና ደስ የማይል ነገር አሉ። ምንድን ነው የሚፈጠር የነበረው ወይስ ምንድን ነው የተፈጠረው ከዛ በኋላ? ለእኔም ግራ የገባ ነው። እስቲ እንደው በስትክክል እንዲያጫውቱኝ ያዘርጉትና። በጣም ለእኔ ግራ እየገባ ነው። እንዴት ብዬ እንደምገልጸው፣ ምን አይነት ዱብዳም እንደሆነ፣ ምንም እንደተደረገ በቃ የማየው ነገር ከቀን ወደ ቀን ልጅ ሁሉ ሲመጣ የራሱን ፕሮቶኮል አጥቷል። ያ ተቀባብቶ ስንት አይነት ሽቶ ተቀብቶ የሚወጣ ልጅ አፈር መልስሎ ነው የሚመጣው። ልጅ ምንድን ነው እሱ ምንም አይደለም፣ ምንም ችግር የለውም ማሚ ዝም ብሎ እኮ ነው ምናምን ይለኛል። በቃ እስቲ ቆይ፣ እንደገና የምጠብቃቸው ብዙ ነገሮች ነበሩ። ስለነዛ ነገሮች ራሱ እንዳነሳም ብዙ ፍላጎት የለውም። ብቻ እኔ ለማንም እኔ እንደዚህ አይነት ነገር ለማንም አይድረስበት። እኔ የልጄ ጉዳይ በጣም እኔ ከምበለው በላይ ነው። እኔ ምን እንደምለው አላውቅም። ያኔ መሰለ ልጅ በቃ እየወረደ አንድ ቀን ዱቄት በዱቄት ሆኖ ይመጣል፣ ወይ አንዳንድ ቀን ከልብሱ ላይ ዱቄት አገኝና አሳራግፍለት። ምንድነው ልጄ? ምንድነው? የት ነው የምትውለው? ምንድነው ያለህበት? ጠረኑ ስታሸተው እንደገና የጠጣ ሰው አፉን ታውቀዋለህ። ብትጠጣ የመጠጥም አይነት አለው። እውነቴን ነው የምለው። እሱ እኮ በቃ እኔ ማመን ያቃተኝ። ይሄ ነገርም ስለከበደኝ ነው ወደ እናንተ ጋር የእናንተን መምጣት ራሱ የፈለኩትና ያኔ ቃላት የለኝም ይሄንን የምልበት። በጣም ከባድ ነው። እኔ እንዴት ብዬ ልግለጸው? በልጅ ላይ ያን የመሰለ ልጅ እንደዛ ሆኖ መጥቶ እንዲህ ነው ለማለት ራሱ ይከብደኛል።
ኢየሩስ እንደው አንቺ እስቲ ስለ ወንድምሽ አንዳንድ ነገር ስለሚለው እንደው ወንድም እንግዲህ እህቱን ታናሽ ከሆንሽ ደግሞ ከነሱ የበለጠ እንግዲህ ሰፈር ውስጥ የሚፈጠሩትን ነገሮች የመስማት እድሉ ስለሚኖርሽ ምንድነው ወንድምሽ የት ነው የሚውለውስ? ምንድነው እንደዚህ አምሽቶ ሲመጣ ወይም ደግሞ ዱቄት በዱቄት ሆኖ የማይሆን መጠጥ እያሉ ነው እና ማዘን እንደዚህ አይነት ሁኔታ ውስጥ እንዲገባ ያደረገው ነገር ለምንድን ነው? ምክንያቱም ይሄ ነው ብሎ አይናገርም። እንግዲህ እኔ ከጓደኞቼ እንደምሰማ ከሆነ አልባሌ ቦታ እንደሚውል፣ ጋሪ ሲነዳ እንደሚውል፣ የሰው እህል ሲሸከም እንደሚውል ነው። ለእኔ በፊት በጣም ብዙ ነገሮችን ቃል ገብቶልኝ ነበር እንደ ታላቅ ወንድም። እኔም ለጓደኞቼ በቃ ወንድሜ አሜሪካ ይወስደኛል ብዬ በጣም ለብዙ ጓደኞቼ ሳወራ ነበር። እሱ ይሄን ሁሉ ረስቶታል። ይመጣል፣ አዋራ በአዋራ ነው። ያው እዛ ጋር ትላንት አውልቆ ሄዶ ሲሊበር ያው ዱቄት በዱቄት ነው። የቱ ላይ ነው ወንድሜ ስለ አሜሪካው ሳነሳበት ዝም በይ አንቺ ምን አገባሽ? እኔ ያለ እንዲህ ፕሮሰሱን የምጀምርልሽ ይለኛል። ጓደኞቼ ውጭ የሚፈጠረው ነገር ሲነግሩኝ እኔ ስለማላምን ከሱን ለማረጋገጥ እሞክራለሁ። ጓደኞቼ ዲያስፖራ ወንድምሽ አህያ ሊነዳ ነው የመጣው ይሉኛል። ናገረውም እያፈራሽ አህያ ሲነዳ ነው የሚውለው። እሱ ነው ዲያስፖራ ወንድምሽ። አረቄ ቤት ለአረቄ ቤት እየዞረ እናቴንም አንገቷን አስደፋት። እኔም የጓደኞቼ መቀለጃ አረገኝ። ወንድሜ ተለውጧል። ከዚህ በፊት ላገባ ነው ጮኛ ያለኝ ብሎ ለእናቴ ነግሯት ነበር። እሱንም ስንጠይቀው ዝም በሉ፣ በቃ የሱ መልስ ሁሌ ዝም በሉ። እኔ ራሴ ስራ ጀምሬያለሁ። የሱ ስራ አረቄ መጠጣት፣ የሰው አህያ መግፋት ነው። ይህንን ከየት ተማርክ? አዲስ ያመጣው አመል ከየት ነው የመጣው ወንድሜ ብዬ ስጠይቀው አንቺ ህፃን ነሽ ዝም በይ ይለኛል። በቃ የሱ መልስ ሁሌ ይሄ ነው። ጓደኞቼ ከጓደኛው ጋር እየዋለ ተበላሸ ይሉኛል። ማን ነው የጓደኛ ስንለው መልስ አይሰጠንም። ከባድ ነው ብቻ ያለው ነገር። እናቴን አንገቷን አስደፋት በሰው ፊት። እኔንም ጓደኞቼ ተሸማቀቀ። ኢየሩስ ማለት ነው ያልገባኝ ነገር ምንድን ነው? ዲያስፖራ ነው አይደለ? አዎ። ለ10 ዓመታትን ውጭ ሀገር ነበር። አዎ። አሁን ታዲያ እንዴት ነው በዚህ ሁኔታ ወርዶ አህያ እየነዳ ሲቀጥልም ደግሞ እንደዚህ አይነት ስራ ውስጥ ሊገባ የቻለበት ምክንያት ምንድን ነው? የተፈጠረ ጭንቅላቱ ሊያስተው የሚችል የገጠመው ነገር አለ? እኔ እስከማውቀው ድረስ ምንም የለም። እንግዲህ ሰላም ነበር። 15 ቀን ሙሉ በደስታ በፍቅር የተለያየ ቦታ ይዞን እየሄደ እያዝናናን፣ ከ15 ቀን ወደዚህ ግን በቃ አዲስ አመት ጭራሽ ማናስበውን ከባድ ነው። የሚፈጠሩት ሁኔታዎች በጣም ከባድ ናቸው። ለመገመት ራሱ ይከብዳል። ምንም አይለንም። እንዴት እናውቀዋለን? ስንጠይቀው ለምንጠይቀው ጥያቄ መልስ አይሰጠንም። እናንተ ግን እርግጠኛ ናችሁ? አሁን ለምሳሌ አንቺ ጓደኞችሽ እንደነገሩሽ ነው ወይንስ የደረስሽበት ነገር አለ? አሁን ስለዚህ ስለምትነግሪኝ ነገር እንደ ማረጋገጫ ብዬ የምወስደው ሰላም ልለው ልጠጋ ስል አፉ መጥፎ ጠረን ሽታ አለው። ሰው ሲጠጣ እኮ መጠጥ ይመርጣል። እሱ ረቂ ጠላ ነው የሚጠጣ። ጓደኞቹ ሲነግሩኝ እኔ አላመንኩም ነበር። ጠላ ቤት ነው የሚውለው፣ አረቄ ሲጋት ነው የሚውለው እያሉ ይነግሩኛል። እኔ ግን ይህንን አላመንኩም ነበር። ግን ጠጋ ብዬ ሳሸተው ልክ ናቸው እነሱ። ውድ ቤተሰቦቻችን እንግዲህ አሁን እዚህ ጋር እየሰማናቸው ያለናቸው ነገሮች ትንሽ ወሰብሰብ ያለ ነገር ነውና እስቲ ምንድን ነው የተፈጠረው? ማን ነው የሱ ጓደኛስ ከምን የተነሳ ነው የሚለውን ነገር እስቲ ማዘር የሚያውቁ ከሆነ ሳላስጨንቃቸው ለመጠየቅ እሞክራለሁ። ማሚ እንግዲህ እርሱ አይዞትን፣ እኛም ያቅማችንን እንግዲህ አሁን ከነገሩን ነገር አንፃር በነገሩን ላይ ተመርኩዘን የምንችለውን ነገር በሙሉ እናደርጋለን። ግን ከዛ በፊት እንደው በምን ሁኔታስ ነው
ከማን ጋርስ መዋል ቢጀምር ነው? ግን ከዛ በፊት ልጠይቆት የምፈልገው ሊያገባን የመጡ ነበር ያሉኝ አይደለ? ያው እንደሱ ነው ያለ። አገባለሁ ብሎ ነበር። አገባለሁ ጭኛለች እናቴ ዓለምን ልታይ ነው። ተዋውቃችኋታል? ልጅቷን በስልክ ያናግራታል። አናግራችኋታል? አዎ እዚህ ከመጣ በኋላ። ድንገት ደግሞ ከሷ ጋር ተጣልቶ ምን ብሎ በሱ ሁኔታ ይሁን እንደዚህ አይነት ሁኔታ ውስጥ እንዲገባ ያደረገው? እኔ እሷን በክፉ ሲያነሳት ሰምቼም አላውቅም። ስለሷ ክፉ አንስቶ አያውቅም? እሷስ እንደው ምን ትለዋለች ታዲያ? አሁን እሱ ዲያስፖራ የነበረ ሰው ነው። በዚህ እርሱ እንደምትሉኝ የሰማው ያለሁት ነገር እንግዲህ አህያ እየነዳ ነው ያለው ነው የምትሉኝ። እንግዲህ እነሱ ሁለቱ እኔ በሱ ስልክ ነው እየደወለ ሲያናግረን የነበረው። ከሱ ጋር ምን እንደሚባባሉ ደግሞ አላውቅም። ያው እኛም በሌላ ስልክ አታገኘንም እሷ። እሺ አሁን ልጆት ታዲያ እንደው ብር አጥቶ ነው ወይንስ ምንድን ነው እዚህ ስራ ውስጥ ሊገባ ይችላል? በዚህ አንድ ጓደኛው ነበር እዚህ ያለ። እሺ እና እሱ ማሚዬ በመጀመሪያ እንደጀመረ ማሚዬ ካሌን አግኝቼው እኮ ብታዩ እንደዚህ ነው ብታዩ በቃ እንዴት እንደሚያሳዝን ብታዩ በቃ ምናምን ያለ ልጅ ቆይተው እንደዚህ አይደለም አብረህ ከኖርከው ሰው ጋር ብልጠስ ትገኝ ጥሯል። እስቲ ለማንኛውም የምትረዳውን እርዳው ችግር የለውም እለዋለሁ። እኔ የምልህ እንዳይረቀውም ያው የምልህ እኔ ከዛ በኋላ በቃ ልጁ ጭራሹ የማታውቀው ልጅ የለም የማታውቀው እንኳን እስከ ያ ጓደኛው ምንድን ነው የሚሰራው? እኔ እስካሁን ድረስ ምን እንደሚሰራ አላውቅም። ግን እንዲህ ተቸግሮ ነው የሚኖረው። እንደዚህ ሆኖ ነው እኮ ብታዩ እንዴት ብሏል ብታዩ ምናምን ይለኝ ነበረ። ከዛ በኋላ እኛም በቃ ግራ መጋባታችን እያደረ እሱ እንደዚህ እንዴ ማንም ይሄንን አይጠብቅም። እኔ ዱብዳ ነው ያላውቅም። እሷ ላለችው እኔ ደግሜ ማለት ራሱ ይከብደኛል። ግን እርሶ በአይነው ታይተዋሉ ማሚ ይሄንን ነገር? እንደዚህ እየተጋባ ብታየው እኮ ልክ ቤት ሲገባ እኮ አንዳንድ ቀን ፋንድያ የሚለው እውነቴን ነው የሚለው። እኔ በቃ በጣም ነው የተሸማቀቅኩት። ኧረ ተው እሷም ታለቅሳለች። ወንድሜ እኔ ተስፋዬ አንተ ነህ። ወንድሜ እኔ ካንተ ብዙ ነገር ነው የምጠብቀው። ልጄ ምንድን ነው የሆንከው? የት ነው ብሎ ምን እየሰራህ ነው ልጄ? ከምን ጋር እየዋልክ ነው የምትመጣው? ልብሱን ብታዩ የሚያደርገውን ጫማ ብታዩ እኔ በእውነት ነው የምለው። እኔ አካባቢው ራሱ ይመሰክራል። አሁን አንድ ቀን ጭራሹንም እንደዚሁ ቁጭ ብዬ የእሱ ነገር አይምሮዬን አዙሮታል። በቃ ውስጤ በሙሉ በቃ በጣም ተከፍቶ ምንድነው አምላኬ ማድረግ ያለብኝ? ፈጣሪ ምንድነው ማድረግ ያለብኝ ያልኩ ስል ጭራሹን አህያ በር ላይ አቁሞ የአህያ የሚገፉበትን እንትን የለም ሸበጥ ነገር አድርጎ ሲገባ እኔ ያመኛል። እዛ ላይ ያስብ ራሴ ቆጣጠር አልቻልኩም። ከዛ በኋላ የሰፈሩ ሰው ሁላ ነው ጉድ ያለው። በጣም ነው የተደረምኩት። በቃ እኔ ልጅ ወዶ አይደለም እኔ እንደዚህ ሆኖ እኔ ምንም በቃ ግራ ገብቶኝ ነው እናንተ ነው አሁን በቃ አሁን ልጆት ሙሉ ለሙሉ ስለሚሰራው ስራ በጣም ደስተኛ ሆኖ ነው እየሰራ ያለ ነው የምትለው? በቃ ምን ችግር አለው ይልሃል። ምን ችግር አለው? ምን ሆንኩኝ ይልሃል እኮ በቃ ምን ሆንኩኝ? ሰው እንደዚህ ሆኖ እያየው ከዛ ሁላ ኧረ ትሄዳለህ፣ ኧረ እባክህ ጊዜ እየተቃጠለ ነው፣ ኧረ እባክህ ወደ ሀገርህ ተመለስ፣ ምንም ችግር የለም ስለሱ እኔ የማውቀው። ጭራሹንም እኔ እንደውም እንዲሄድ እንዲገፋፋ ብዬ ሻንጣ ምናምን የሚደረገውን አድርጌ እንደናት በቃ ይኸውና ጊዜ እኮ ደርሷል፣ አይለፍህ ልጄ፣ እባክህ ሂድና አይምሮህን አረጋግተን አሰብ ይሻላል፣ አንተ ወደ አይደለም የሆነ ነገር ሆነህ ነው ብዬ ብለው ከእጄ ላይ የውጭውን ፓስፖርት ወስዶ ኧረ ተው ፊቴን የሰነጠቀው። ሞት ነው ለእኔ። እንደው ምንም መውጣት ራሱ አልፈልግም። ቤቴ እንደነጋ እንደመሸ ነው ብልክ እንኳን እሷን እስከ ውጭ ቀን ምናምን እንኳን ይዛኝ ካስፈለገኝ የምትመጣው። ይሄ ሞት ነው። ግራ
ግራ ገባኝ። ውድ ቤተሰቦቻችን አሁን እኔ እዚህ ጋር እየሰማሁት ያለሁት ነገር ሙሉ ለሙሉ ግራ የሚያጋባና የሆነ ነገርም ደግሞ እንዳለ የሚያሳውቅ ነው። ይሄ ልጅ ውጭ ሀገራት ላይ ለ10 ዓመታትን የሰራ እና እንደ ማንኛውም ሰው ደግሞ እንግዲህ ገናን ለማክበር ወደ ሀገሩ መጥቶ 15 ቀናቶችን እንግዲህ በስተክክል ከቤተሰቦቹ ጋር አሳልፎ ከዛም በኋላ ማይሆኑ ቦታዎች ላይ ማለት ማንኛውም ሰው ችላውት ያደርጋል፣ ይዝናናል። ስፔሻሊ ደግሞ ከውጭ የሚመጡት እህት ወንድሞቻችን ራሳቸውን ከአብሮ አደጎቻቸው ጋር የሆነ ነገር መዝናናት ማሳለፍ ይፈልጋሉ። ውጭ ሀገራት ላይ የማያገኙትን ነገሮች እዚህ በተቻላቸው አቅም መዝናናት ማሳለፍ ይፈልጋሉ። ግን በዚህ ደረጃ ፓስፖርቱን እስከ መቅደድ ስራ ተመልሼ አልሄድም እዚህ ደግሞ ስራ ጀምሬያለሁ ተመችቶኛል ብሎ አህያ መንዳት ማለት ምን ማለት ነው? ኤግዛክት አሁን እዚህ ጋር ስራ እየናቅን አይደለም። ብዙ ወንድሞቻችን እሱን እየሰሩ የሚተዳደሩ ሰዎች አሉ። ትክክል ነው፣ እናበረታታለን። ግን ደግሞ እዚህ ጋር የተፈጠረው ነገር የምናበረታታው ነገር አይደለም። ሰው የሆነ ስራ እየሰራ ከሆነ ማንኛውም ወንድሞቻችን ይሄን ስራ የሚሰሩት እኮ ሌላ ስራ ለመያዝ ነው፣ መንገድ ነው። ሌላ ስራ ያለው ሰው ደግሞ ወርታች መጥቶ ይሄን መስራት አለበት ብዬ አላምንም፣ የለበትም። ደግሞ እንግዲህ ያው ከካሜራ ጀርባ ትንሽም አውርተን ስለነበር ልጆትም እንግዲህ የተመረቀ ልጅ ነው፣ ዲግሪ ያለው ልጅ ነው። ለምን ታዲያ በዚህ ደረጃ ወርዶ መስራትን ፈለገ? ሀገሬ ውስጥ እንኳን ልስራ ቢል የሆነች ነገር ቢዝነስ ከፍቶ መስራት የሚችል ልጅ ነው። 10 ዓመታት ውጭ ሀገር ላይ ማለት እንግዲህ ቀላል አይደለም። እና ግራ የሚያጋባ ነገር አለ። ብቻ የሩስ ግን አንቺን መጠየቅ የምፈልገው ነገር አለና እንደው እናትሽን እንደዚህ ብሎ ማስጨነቅ ብዙም አስፈላጊ አይደለም። ምክንያቱም ልጃቸው እንደዚህ መሆኑ ብቻ እነሱን ከባድ ጭንቀት ውስጥ እንደሚያስገባቸው እናውቃለን። አንቺ ግን ከፍቅረኛው ጋር የተፈጠረ ነገር ካለ ያው ሶሻል ሚዲያ ትጠቀሚያለሽ፣ የምታያቸው ነገሮች እና ወንድምም ደግሞ ይሄን ያክል ላገባት ነው ብሎ እስከ ማስተዋወቅ ድረስ ከደረሰ ያው አንቺ በጣም ዲቴል የምታውቂው ነገር ሊኖር ይችላል ብዬ ጠረጥራለሁ። የምታውቂው ነገር ካለ እስኪ እንደው ታጫውቺኝ። እኔ እንግዲህ ከዚህ በፊት አውርቻታለሁ በስልክ። እሷ እዚሁ ኢትዮጵያ ውስጥ ነው የምትገኘው። እንግዲህ እሱ እንዳወራኝ ከሆነ ማለት ነው። ከዚህ በፊት ስለሷ አንዳንድ ነገሮችን ስጠይቀው እሱ እዛው ውጪ እያለ እሷ እዚህ ኢትዮጵያ እያለች ነው በኦንላይን ተዋውቀው ማውራት የጀመሩት። እና በዚህ ሂደት ውስጥ እንግዲህ እኔ እስከማውቀው ድረስ በፍቅር በቃ በስስት እንደሚያወሩ ነው ከሱ የተረዳሁት ማለት ነው ሲያስረዳኝ። ከዕለታት አንድ ቀን ነው እንግዲህ በሰላም ከቤቱ ወጥቶ ማታ ሲመጣ አዋራ መስሎ አመድ መስሎ የመጣው። ከዛ ቀን ጀምሮ በቃ ጸባዩ መቀየር ጀመረ። ከሷ ጋር ነው ተጣልታ ነው ብንለው ምንም መልስ ሊሰጠን አልቻለም። ግልጽ የሆነ ነገር አያወራንም። በቃ አንዳንዴ ተኝቼ እንኳን ከእንቅልፌ ስነሳ ሌሊት ላይ ለሽንት እሱ ውጪ ተኝቶ ነው የማገኘው። ምን ይሄን ለማሚ ያልነገርኳት። ምን እያልሽ ነው ልጄ? ምክንያቱም በሽታ ላይ በሽታ ነው የሚሆነው። ይሄ ዱብዳ እያለ ገና ይሄንን ዱብዳ አልጨምርም ብዬ ነበር ዝም ያልኩት። ልጄ ውጪ እያደረው ነው ጉዲ። እሱ ግን ይውላታው እናታችን ላይ በሽታ ተው ስለው ምንም ሊሰማኝ አልቻለም። በቃ ከአህያ ጋር ስለሚሆኑ በቃ ልጁ አዲስ ባህሪ ያያ በቃ አህያ ማለት ራሱ ይቻላል። ከባድ ነው። እኔ እንጃ እኔ አላውቅም። ሰውን በዛ ሌሊት ተነስቶ ቤት ውስጥ ይዟዟራል። ከሌሊቱ 10 ሰዓት 9 ሰዓት ስነሳ እሱ ቤት ውስጥ ይንጎራደዳል። ምን ሆነ ነው ወንድሜ? ምን ችግር ተፈጥሮ ነው? እኔን አውራኝ እሺ። እናታችንን ከፈራሃት ቢያንስ ያለውን ችግር እንፍታ ስለው ምንም ችግር የለም። ከፍቅረኛ ጋር ተጣልታ ነው አይደለም። እሺ የሽምግልናውስ ጉዳይ ስለው ዝም ነው የሱ መልስ። ከዚህ በፊት በቃ ሲያወራኝ ለሷም ለቤተሰቦቿ ሽምግልና ልካለሁ፣ ሰርጋችንም ይሰረጋል፣ የእናቴንም ወግ ማድረግ አሳያለሁ ብሎ ነበር። በጤና አይመስለኝም። ልጄን ነው ለጉድ ለምን ደበቅሽ? ልጄ ምን ነው ልጄን ብርድ ላይ ሲያድር ዝም ትይኛለሽ? ልጄ እናቴ እንዴ ጸጋንሽበት ልጄ። በሽታ ላይ ደረብሽ ነው። የሩስ እንግዲህ አሁን ከምትነግሪኝ ነገር አንፃር ሌሊትም ስትነሺ ውጪ ነው የምታየው። አዎ አቤት ውጪ። ይሄ የሚሆንበት ምክንያት ማለት
ለሊት ይቃዣል ምናምን ይወጣለው ወይም ደግሞ እንደው ሰምተሽ የምታውቂው ነገር ካለ ለሊት የሚናገራቸው የሚጠራቸው ስሞች ምናምን ሊኖር ይችላል? እንዳጋጣሚ ነው ስም ሲጠራ እኔ ሰምቼ አላውቅም። እኔ እንዳጋጣሚ ከእንቅልፍ ለሊት ስነሳ ነው ቤት ውስጥ ይዟዟራል፣ ውጪ ይወጣል፣ ይገባል፣ ይቀመጣል፣ ይነሳል። አረ ወንድሜ አታስጨንቀኝ፣ እኔንም አስጨንቀ ራስንም ጎድተ እናታችንንም የሰው መሳቂያ አታርጋት፣ ስለፈጠረ የተፈጠረውን ነገር ንገረኝ ስለው ምንም አይሰማኝም። ከባድ ነው እንግዲህ ከብዳል ብቻ ያለው ነገር። እናታችን እንግዲህ አሁን የተፈጠረው ነገር ያሳዝናል። አቤት ከባድ ነገር ነው እና ደግሞ ማጣራት ባለብን መንገድ አጣርተን እንግዲህ እንረዳዋለን። ግን ድረሱልኝ እባካችሁ ልጄን አውጡልኝ። እርስዎ እንግዲህ ቅር ካላሉት ፈቃደኛ ከሆኑልኝ መጠየቅ የምፈልገው ነገር አለ። በእርስዎ በኩል በቤተሰብ በኩል እንግዲህ የሚመጣ ጣጣ የቤተሰብ ዛር ምናምን የሚባል ነገር ይኖራል እና በዛ በኩል ተነስቶ የሚመጣ ነገር ካለ እንደው እኔ ምንም ነገር አላውቅም ካለ እግዚአብሔር እየሩስጫቸው እኔ ካለ መድኃኒዓለም ካለ ድንግል ልጅ የማውቀው አንዳች ነገር ምንም የማውቀው ነገር የለም። ይሄ ለምን እንደጠየቅኩት ተረድቶኛል ማለት አሁን ይሄ ልጅ ሲሰራ የነበረ ነው። እዚህም ከመጣ እንግዲህ ከእርሶ ጋር ሰላም ነበር ነው በስትክክል ሲኖር የነበረ ልጅ ከሆነ ኢየሩስ እንግዲህ አሁን የነገራችሁኝ እንደዛ ነው። ከባድ ለየት ያለ ባህሪ አልነበረበትም አይደለ? አልነበረበትም። እሱ የተባረከ ነው ሲጀመር እግዚአብሔር ሰው እና አሁን እኔ እኮ ያልኩት ምንድነው የሆነ የቤተሰብ ዛር የቤተሰብ ጣጣ ላይ የሆነ ነገር በዘር የመጣ ነገር ካለ የለም ምን ያላቅ እኔ ቤተሰቦችም ካለ እግዚአብሔር የሚያመልኩት የለም ምን ያላቅም እኔም እግዚአብሔርን ነው የማመልከው። የለም በጭራሽ የለም። ልጅቷስ እንደው ከዛ በኋላ ያወራሉ ወይስ እንዴት ነው? ኢየሩስ እንዴት እናገኛታለን? የምናገኛትን በሱ ስልክ ነበር። እሱ እንደሆነ አገናኘን ስንል መልስ የለውም። እንዴት እናገኛታለን? ግራ ገባን እኮ። አግኝተናት እንኳን የተፈጠረ ነገር ካለ ከሷ ጋር ለማረጋገጥ ሞክሬ ነበር በአንዳንድ ሰው፣ ግን እሷን ላገኛት አልቻልኩም። እንዴት ነው እሺ ማሜ፣ ስለ አካውንቱ ላይ ያሉትን ገንዘቦች ምናምን እያንቀሳቀሰን ያለው ወይስ ምንድነው? ልጅ ስለምንም ነገር እኔ አንድ ነገር ልንገር ልጅ በቃ የተደፈነ ልጅ ታውቃለህ። ይሄ ነው ብሎ ባይነግረንም አንድ ዲያስፖራ መቼም ወደ ሀገሩ ሲገባ የሆነ ነገር ይዞ ነው የሚገባው። እንደውም አንድ ቀን እንግዲህ እኛ ቤት መኪና ይገዛል ብለን ነበር ስንጠብቅ የነበረው። ለሰው አያስከ መቼ ነው የምገባው? የራሴና ያማ መግዛት አለብኝ ይላል ጭራሽ። እኛ ሌላ ነገር እየጠበቅን ስንት ነገር ከሱ እየጠበቅን እሱ ግን አህያ ስለመግዛት ነው የሚመኘው። እኔ የመርሳት በሽታ ጋጥመው ምን እንደሆነ እኔማ በጤናውም አይመስለኝም። እንዴ ሰው እንዴት በዶላር ያለውን ብር ረስቶ ገና አህያ ስለመግዛት ያስባል? ይሄ ጤነኝነት አይመስለኝም እኔ እስከማውቀው ድረስ። እንዴ የታሰረበት ስራ አለ። ለኛ ግራ ገብቶናል። በቃ ከአቅማችን በላይ ስለሆነና ከዚህ በላይ ደግሞ እያየነው ብንቆይ አይደለም እሱ ወደ ሌላም ነገር ሊቀየር ይችላልና ከአቅማችን በላይ ሆኖና ልጄ ምን እንደሆነ በምን እንደተያዘ በምን ራሱን እንዲህ እንደረሳ በምን ራሱን እንዲህ እንዳወረደ እኔ አላውቅም። ምንም ቃላት የለኝም። ልጆች ግራ ገብቶናል ለኛ። ይሄ ለማንም አይደርስ፣ በማንም ቤት አይባል ደስ አይነት ነገር። ከባድ ነው፣ በጣም ይከብዳል። እርስዎ እንግዲህ ማሚ አትጨነቁ። እርስዎ እንግዲህ አይጨነቁ ማሚ። የእርስዎ ልጅ ማለት እንግዲህ ለእኛም ወንድማችን ነው። እኛም የሚገባውን እኛም ከኛ ያለብን ግዴታ ነውና እሱ እንደው የደረሰበት ነገር በተዘዋዋሪ ለእርስዎም ብቻ ሳይሆን ለሀገር የሚጠቅም ነው። የትኛውም ዲያስፖራ ሀገራችን ውስጥ ሲገባ ሀገራችንን የሚጠቅምበት የራሱ መንገድ ስላለው እንግዲህ በዛ መንገድ እኛንም ሀገራችንን የሚጠቅም ሰው ነው። ግን ምንድን ነው የደረሰበት ይሄ ልጅ? ምን አይነት ሁኔታ ውስጥ ቢገባ ነው? ምን ቢገጥሙ ነው በዚህ ልክ ወርዶ አህያ እስከ መንዳት ያሉትን ገንዘቦች እንዲህ በዶላር እንግዲህ የፈለገ ነገር ቢሆን ወደ ሀገር ሲመጣ ብሩ ተመንዝሮ ይቀርና በዶላርም እንግዲህ ከፍተኛ ብር ሊኖረው እንደሚችል ተስፋ አደርጋለሁ። እንግዲህ ቀላል አይደለም። 1 አመት ወይ የተወሰነ ወራት አይደለም የሰራው።
ለአመታቶች የሰራ ልጅ ነው። ይሄ ማለት እንግዲህ የሆነ ነገር ሴቭ አድርጓል፣ የሆነ ነገርም ይኖረዋል። ሲመጣም ደግሞ እንግዲህ የነበራቸው እንቅስቃሴ ለ15 ቀናቶች ቤተሰቦቹ ወስዶ ሲያዝናና ምን ሲል ከነበረ ላይክ በቃ እዛ ተጎድቶ እዚህ እንትን ለማለት የመጣ ልጅ አይደለም። ሱስ ምናምን ነገርም የለበትም አይደለ? ከዛ ሲመጣ ለየት ያለያያችሁበት ነገር የለም። ይሄን የጠየኩበት ምክንያት ደግሞ እንግዲህ ውድ ቤተሰቦቻችን ታውቃላችሁ፣ ወንድሞቻችን ከውጭ ሀገራቶች ሲመጡ የራሳቸው የሆነ ክስተራ እንግዲህ እዚህ ሀገር ላይ ያልተለመደ አዳዲስ ባህሪያቶችንም ሱሶችንም ይዞ ይመጣሉ እና ከዛ ውስጥ እንደ ሱስ ተይዞ ከሆነ በእንደዚህ አይነት ነገር ተጠምዶ ከሆነ የሚል ሀሳብ አለኝ። ሲቀጥል ደግሞ ምንድነው ፓስፖርቱን ሊያስቀድደው የሚችል የመጣበት እንግዲህ ጊዜያት አለው። በዛ ጊዜያት መመለስ አለበት። ያንን ጊዜ እንግዲህ አሳልፎ እዚህ እስከመቀመጥ ፓስፖርቱን ቀዳዶ አልሄድም ብለው ሲቀጥል ደግሞ እኔን እንግዲህ አሁን አንጀቴን እየበላኝ ያለ ነገር ምንድነው ቆጥቤ አህያ መግዛት አለብኝ። እኔ እስከ መቼ ነው ማለት ይሄ ልጅ ኦልሬዲ ሙሉ ለሙሉ እንግዲህ ላይፉን ረስቶታል ማለት ነው። ምንም የሚያስታውሰው ነገር የለም። ስለራሱ እንግዲህ ማስታወስ መናገር የሚችለው ነገር ቢኖር እንዴት ነው? አሁን ይሄ ልጅ ዲያስፖራ ነው። ትላልቅ ቢዝነሶች ራን ማድረግ የሚችል ልጅ ነው። ምን ሲባል ነው ወርዶ አህያ መግዛት አለብኝ፣ አህዮቼ እንደዚህ ሆኑብኝ፣ ላይክ በእንደዚህ ደረጃ ለሊት ተነስቶ ከቤት ወጥቶ በረንዳ የሚያረው ለቤተሰቦቹ ማይጨነቅበት ይሄ ነገር እኔ ትክክል አይመስለኝም። ትክክል እንዳልሆነም እንግዲህ የምንረዳው ትክክል አይመስለኝም የምለው በምን መንገድ ነው? ይሄ ወይ በመጣበት ወይም ደግሞ በደረሰበት በሽታ ለማለት ከባድ ነው። ብቻ ግን የሆነ ነገር ገጥሞት ሊሆን እንደሚችል ተስፋ አድርጋለሁ እና በተቻለኝ አቅም አጣራለሁ። እንደው ግን እሱም የት አካባቢ ላገኘው፣ የት አካባቢ ነው የሚውለው? ማሚ ወደ መሳለሚያ ነው፣ ወደ መሳለሚያ ነው። አሁን እያዩት ለእሷ ለጓደኞቿ የሚነግሯት ወደ መሳለሚያ አካባቢ ነው የምናየው። ወንድምሽን ነው የሚሏት አይደለም? መሰለማ እህል በረንዳ ላይ አታጥሩ። እንደዛ ነው እንግዲህ ሁሌም እዛው እህል ሲያመላልስ ነው የሚገኘው። አሁን ሰፈር ላይ ያሉ ወጣቶች አያውቁትም ነው ማለት እሱ ዲያስፖራ እንደነበር አያውቁም ነው እሱ ይሄን ሲሰራ ዝም የሚሉት? ጓደኞቹስ ቢሆን ሁሉም ግራ ገብቶታል። ማንንም ሰው አይሰማም። ግማሹም ይስቃል፣ ግማሹም ይተርበዋል፣ ግማሹም ደግሞ እንደኔ ወላዶች ደግሞ ምን ሆናችሁ ነው ይሄን ልጅ ዝም ብላችሁ ያያችሁ? ምን እናድርገው? አዝለና እንወስደው አባ። እኔ የትም ይዤው በገባው ለልጅ አላዝለም። ትልቅ ልጅ ነው። ምንድነው? ምን ሆኛለሁ? ምንም ነገር እንድትናገረው አይፈልግም። ለእኛ የሚሰጠን መልስ ምንም ነገር እኔ እኮ የሚታዘልም ቢሆን ልጄን አስጌ የትም ይዤው እጄ ቢድንልኝ ደስ ይለኝ። ልጄ እኮ ወዶ አይደለም እንዲሆን አሁን ቢጨንቀኝ ነው። እናንተ ምክንያት የሆነ ነገር ታደርጉልኛላችሁ። በቃ ልጄን ከዚህ ከገባበት ውስጥ ይወጣልኛል ብዬ ነው። ወደ እናንተ ግራ ስለገባኝ ነው ወደ እናንተ እስቲ እንደዚህ አይነት ቦታ እንደዚህ አድርጊ ብዙ ሰዎችን ከሚላሉ ብለኝ ነው ወደ እናንተም ሰው ጥቁልኝ ነው። እናንተ አሁን ሙሉ ለሙሉ እንግዲህ መሳለሚያ ነው የሚውለው ነው ያሉኝ አይደል? እህል በረንዳ አካባቢ ጓደኞቼ የድሮ አብሮደጎቹ እንዳለ እንደዛ ነው የሚሉት። እህል በረንዳ፣ ወፍጮ ቤት፣ አረቄ ቤት፣ ጠላ ቤት መልሱ ብሎ አይዟችሁ በቃ ምን መሰላችሁ ማሚ እንግዲህ እኔ ከሰራናቸው ከስራዎችን አንፃር ብዙ ነገሮችን ስላየን ያው በእድሜ እርሶ ይበልጡናል። ብዙ ነገር ማስተዋልን ምን እንግዲህ ከእርሶ ነው የምንማረው እና ይሄ የተፈጠረው ነገር በሙሉ እንግዲህ እግዚአብሔር ለበጎ ያደርግልን። ሁሉም ነገር እንግዲህ ለበጎ እና ከሀብቱም ከምኑም እንግዲህ የሰው ልጅ ጤንነት ይቀድማል እና ከተቻለን እንግዲህ እሱን ዛሬውኑ ፈልገን ለማግኘት እንሞክራለን። ይሄ ከተቻለኝ ማለቴ ዛሬውኑ አላገኘውም አልቻለም። ዛሬ ሳላገኘው አላርም እሄዳለሁ። አሁኑኑ እዛው ውስጥ ሰፈር ውስጥ ድረስ መግባት ካለብኝም ገብቼ ምንም አይነት ስራ አልይዝም። ይሄንን ነገር እርሶን እንግዲህ አሁን እንደዚህ የተጨናነቁ እያለቀሱ እንግዲህ እናት የሆናችሁ እህት ወንድም የሆናችሁ ይሄንን ህመም እንግዲህ ተረዱታላችሁ ብዬ አስባለሁ። ይሄ ማለት አስቡት፣ ሌላው ይቀርና ልጃችሁ ተመርቆ ምን ብሎ
ሌበር ሆኖ እንኳን ሲሰራ በጣም ነው የሚሰማችሁ። ምክንያቱም ያንን ስራ እንዳይሰራ ነው ሁሉም ሰው ልጁን ለፍቶ ጥሮ ግሮ የሚያስተምረው። ይሄ የሚሆንበት ምክንያት በቃ ማንኛውም ሰው ልጁን ከፍ ያለ ነገር ሲሰራ ሌላው ቢቀር ጽድት ብሎ ወጥቶ እንዲገባለት ይፈልጋል። ማንኛውም እናት አባት ወንድምም እህትም ቢሆን እና ይሄንን ነገር እዚህ ቤተሰብ ላይ የሆነ የተፈጠረባቸው ነገሮች ልብ ይነካል። በቃ ያሳዝናል። ወንድማችን ምን ቢገጥመው ነው እንደው አስቡት። እዚህ ሰፈር ተወልዶ አድጎ ምን ብሎ ከዚሁ ሰፈር ደግሞ ራቅ ሲል ወደ መሳለሚያ አካባቢ እንግዲህ እህል በረንዳ እንግዲህ አህያ ይዞ የራሴን አህያ ገዝቻለሁ እያለ እንግዲህ እህል ማመላለስ ማለት ያው ትንሽ ከባድ ነው። ብቻ እኛ እግዚአብሔር ይርዳን። በተቻለን አቅም እንግዲህ ያለውን ነገር ለማስተካከል እንሞክራለን። ምን ሆኖ ነው እንደዚህ ሆኖ ለምን እንደዚህ ሆነ ማለት እሱ ሌላ ታሪክ ነው፣ ገና የምንደርስበት ነገር ነው። ከሱ በፊት ግን የሚቀድመው ነገር ምንድነው? አንድ ውስጥ የሚጠራጠረው ነገር ሚስቱ ወይም ደግሞ አገባታለሁ ብሏት የመጣችው ልጅ ማን ነች? ከሷ ጋርስ ምንድነው የሚያገናኛቸው? እሷስ አሁን ላይ የት ነው ያለችው? የእውነት የምታፈቅረው እሷን አገባለሁ ብሎ የመጣች ልጅ ከሆነች ለምንድን ነው እስካሁን አጠገቡ ያልሆነችው? እሱ እንደዚህ ሲሆንስ ለምንድን ነው ካጠገቡ የራቀችው? ይሄንን እንግዲህ ማጣራት ባለብን መንገድ እናጣራለን። ምክንያቱም ብዙ ወንድም እህቶቻችን ከሀገር ውጭ ቆይተው ለፍተው ገንዘባቸው የሚያርገው እንግዲህ በተቻላቸው አቅም ሴቭ አድርገው ሲመጡ እዚህ ሀገር ውስጥ የሚደርስባቸው ክህደት፣ ገንዘባቸው መታለል፣ ላይክ እንደዚህ አይነት ነገሮች ወደ አላስፈላጊ ነገር ራስን ወደ ማጥፋት ወደ ብዙ ነገሮች እያደረሳቸው ነው። እንግዲህ ይሄ ወንድማችንንም ከዛ ውስጥ አንድ የሆነ በሽታ ገጥሞት ሊሆን ይችላል የሚለውን ገምቻለሁ። እንደኔ እንግዲህ ሌላ ደግሞ እንግዲህ ማጣራት ያለብኝ ነገር ስለሚኖር ቀጥታ ከዚህ ወጣና ማጣራት ያለብኝን ነገር በሙሉ አጣራለሁ። ምን እላለሁ? እርሶም እንግዲህ ማሚ አይጨናነቁብን። ብቻ እንግዲህ አሁን ለመጨረሻ እርሶን የምጠይቆት ነገር ቢኖር ምንድነው የልጆትን ፎቶ እንድትሰጡኝ ነው። ምክንያቱም አሁን እዛ ሄጄ ለይቼ ስለማላውቀው አለ አይደለ? አይ ችግር የለውም። ተለቅ ያለ ነገር ቢሆን በተለይ ደግሞ አሁን የቅርብ ጊዜው ቢሆን አሪፍ ነው። ትችኛለሽ? እሺ እርሴ። እሺ እንግዲህ ውድ ቤተሰቦቻችን ዛሬ እንግዲህ የጀመርነው ታሪክ ይሄን ይመስላል። በተቻለን አቅም እንግዲህ ጨርሰን ለማስተካከል ያሉትን ነገሮች በሙሉ እንግዲህ እናታችንንም ረፍት ለመስጠት እንሞክራለን። እንግዲህ እስከዛ ድረስ ውድ ቤተሰቦቻችን ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ያደረጋችሁ ከኔ ጋር ቆዩላለሁ። እንግዲህ ከዚህ ወጥቼ በቀጥታ ወደ መሳለሚያ ሄድና ያሉትን ነገሮች በሙሉ ቀርጬ ለእናንተ ለማስተላለፍ እሞክራለሁ። እሱንም ደግሞ እንግዲህ አንድ ባንድ ካለበት ቦታ አውጥቼ ያው ወጣቶች ነን አንደርስታንድ ልንደራረግ እንችላለን ብዬ አስባለሁ። እሱ በሚፈልገው መንገድ እሱ በሚረዳኝ መንገድ እቀርበውና አውራዋለሁ። አስፈላጊ ከሆነ እሱ በሚንቀሳቀሰው መንገድ እንንቀሳቀስና እናውራዋለን። ያሉትን ነገሮች እንግዲህ አስተካክለን ጨርሰን ለእናንተ እናቀርባለን። እንደተለመደው ከዚህ በፊት እንደምናደርገው ምንም አይነት ነገር ጀምረን ከእግዚአብሔር በታች እንደ ሰውነት እንግዲህ ማድረግ ያለብንን ነገር ሳናደርግ ቆመን አናውቅም፣ እንጨርሰዋለን። እናንተም እንግዲህ ከጎኔ መሆናችሁን ሰብስክራይብ ያደርጋችሁ አሳዩ። እስከ መሳለሚያ ሄደን የምንጨራርሰው ነገር እስከምንጨራርስ ድረስ እንግዲህ አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን እንግዲህ ከዛ ከወጣን በኋላ በቀጥታ እንግዲህ ወደ መሳለሚያ ተገኝተናል። አሁን እንግዲህ ከጀርባ የምታዩት እንግዲህ አህዮች ምንም እንግዲህ የሰውየው ወይም ደግሞ እንግዲህ የእናታችን ልጅ መሆኑን ደርሰንበታል። እዚህ ጋር አሁን እሱን በማጠያይቅበት ሰዓት ምንድነው ልጁ እንደወጣና ለስራ እዚህ እንደማይገኝ ደርሰንበታል። አሁን ምንድነው የምናደርገው? እሱ ለምሳ እስከሚመለስ ድረስ አሁን ኦሬዲ እሱ ራሱን እንደምንድነው እያሰበ ያለው እንደ አንድ ተቀጣሪና እዚህ ጋር እንደ ማንኛውም ሰራተኛ ስራውን እየሰራ እንዳለ ሙሉ ለሙሉ በቃ አምኖበት ኑሮውን ተቀብሎ እየኖረ ያለ ሰው ነው። ለዚህም ነው እንግዲህ አሁን ስራውን አቁሞ ምሳሌ ይበላ ይላል። ከዛን ተመልሶ እንግዲህ እንደ ማንኛውም ሰራተኛ ስራውን ይቀጥላል ማለት ነው። አሁን ስለዚህ ነው ምንድነው ማድረግ ሰፈር ውስጥ ሄድና ስለሱ መጠየቅና ማናገር የሚችለው ሰው ካለ አናግራለሁ። ከዛ ውጪ ደግሞ እንግዲህ ዞር ብለን እሱ የሚሆንበትን ይጠጣበታል ይውልበታል የተባለውን ቦታ ከተቻለ ከተመቻቸልን ሰው ሁሉም እንግዲህ ስለማይቀበለን ያቅማችንን እንሞክራለን። በመንቀሳቀስ ላይ ነበር እንግዲህ አንዳንድ ሰዎችንም ቃለ መጠይቅ ስናደርግ ነበር። እነሱ ምንድነው የሚሉን ይሄ ዲያስፖራ እንደነበር ስራው ምን እንደነበረ ምን ሲያደርግ እንደነበር ኑሮ ምን እንደሆነ ስለሚያውቁ አሁን ያለበት ሁኔታ ምን እየሰራ እንዳለ ይሄን ያክል ወርታች ወርዶ የሚሰራቸው ነገሮች እነሱንም እንዳስደነገጣቸው ተቀባይነት እንዳላገኘ ግን እሱ ምንም ነገር ሳይሰማቸው እነሱንም ደግሞ ሳይቀበል ይሄን ስራ እየቀጠለበት እንዳለ ደርሰንበታል።
የት ነው ሄደው ምሳ የት ነው የሚበላው የሚለውን ጥያቄ ደግሞ እንግዲህ አቅርቤላቸው ነበር። ግን ማናቸውም ይሄ ነው ወይም ደግሞ ያ ነው የሚለውን ነገር መልስ አልሰጡኝም። የሚጠቀምባቸው አህዮች እንግዲህ እዛ ጋር እንደምታያቸው ያው እዛ ጋር ያሉት ናቸው። እነሱን አስቀምጦ እንደሄደ ያው ሲመለስም እንግዲህ የስራው ቦታና በብዛት መቀመጫ ማረፊያ ቦታ እንደሆነ ተነግሮናል። እኔም ዞር ዞር ብዬ አንዳንድ ቦታዎችን አያለው። እስከዛ ድረስ ከኔ ጋርም ተከተሉ። እንግዲህ ውድ ቤተሰቦቻችን እሱን መፈለግ ባለብን መንገድ እንግዲህ ፈልገናል። በስተመጨረሻ እንግዲህ እሱ ወደ ስራ ቦታ ቢመለስም እኛም ፈቃደኛ ሆኖ ሊያናግረን አልቻለም። ምክንያቱም ይሄ የሆነበት ነገር ምንድነው? እሱ ማንንም ማናገር ስለማይችል ስለማይፈቅድ ነው። እኛም ደግሞ ምንም ማድረግ አንችልም። ከዚህ የበለጠ ዲቴል እሱን ማረጋጋት ማናገር አልተቻለም። የምንችለው በምን አይነት መንገድ ብቻ ነው? ማታ እሱ ከጓደኞቹ ጋር ተረጋግቶ በሚቀመጥበት ሰዓት እንግዲህ ማናገርና መጠየቅ ነው የምንችለው። እስከዛ ድረስ እንግዲህ ወደ ቤተሰቦቹ መመለስ ካለብንም ተመልሰን አንዳንድ ነገሮችን ሳፖርት ማድረግ በምንችልበት መንገድ እንሞክራለን። አሁን ግን እንግዲህ እሱ የፈቀደልን ይሄ ነገር ብቻ ስለሆነ ምሳውን በልቶ ወደ ስራ ሲመለስ ጠብቄዋለሁ፣ ላናግረው ሞክሬያለሁ እናንተ እንደምታውቁት። እሱም ደግሞ ፈቃደኛ አልሆነልኝም። ይሄን ነው ማድረግ የምችለው። ከዚህ የበለጠ እንግዲህ ብዙም እሱን መጫንም አልፈልግም። ዛሬ መጥቼ አያቀኝም ምን አይልም። ዛሬው በዛሬው እንግዲህ ከእናቱ ጋርና ከእህቱ ጋር ብቻ ነው ያለኝ ግንኙነት። እንግዲህ እሱ ስለማያቀኝ መጥቼ ይሄ ነው ያ ነው ማለት አልችልም። ከባድ ነው እና አሁን ያለውን ነገር እንግዲህ ወደ በኋላም ተመልሼ ከጓደኞቹ ጋርም ተባብረን እንግዲህ እሱን ለማስረዳት እንሞክራለን። ከዚህ ስራ ጋርም እንግዲህ እሱ ያለውን ነገር በተሻለው አቅም እንዲያስረዳን ይነግረናል። እስከዛ ድረስ እንግዲህ ከኔ ጋር ቆዩ። በቀጣይ እንግዲህ አዲስ ነገር ይዤላችሁ እንደመጣ ባለሙሉ ተስፋ ነኝ። ቸር ቆዩ።